ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። የኤርትራ ወታደራዊ አዛዦች የኢትዮጵያን ድንበር ጥሰው መግባታቸውን አምባሳደር ባጫ ደበሌ ገለጹ። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ መሆኑን አየር ኃይሉም ይህን ለማስጠበቅ አቅሙን እየገነባ እንደሚገኝ ተገለጸ። በኢትዮጵያና ሱዳን ድንበር አንጻራዊ መረጋጋት መፈጠሩ ተዘገበ። ትራምፕ በመወለድ የሚገኝ ዜግነት ለመገደብ 2 አዲስ ትዕዛዞችን አስተላለፉ። ጦርነትና የተከማቸ አሸዋ በሱዳን የሚገኙት የመርዌ ፒራሚዶች አደጋ ላይ መጣሉን ተመላከተ። ታማኝና ወቅታዊ ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የኤርትራ ወታደራዊ አዛዦች የኢትዮጵያን ድንበር ጥሰው መግባታቸውን አምባሳደር ባጫ ደበሌ ገለጹ። የኤርትራ መንግስት ከፍተኛ የጦር አዛዦችን የኢትዮጵያን ድንበር ጥሰው ወደ ዛላምባሳ ከተማ በግልጽ መግባታቸውና የኤርትራን ሰንደቅ ዓላማ መስቀላቸው የኢትዮጵያ ሉዓላዊነትን፣ የክልል አንድነት በግልጽ የጣሰ ድርጊት መሆኑን በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ገለጹ። አምባሳደር ባጫ ደበሌ ባሰፈሩ ጽሑፍ እንደገለጹት ይህ ክስተት በተናጠል የተከሰተ ሳይሆን በኤርትራ ትዕዛዝና ጽምዶ በተባለ የህወሓት ቡድን መካከል ሲካሄድ የቆየ ስውርና ግልጽ ቅንጅት ውጤት ነው። አምባሳደሩ አክለው የኤርትራ ጦር ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል በማስገባት በኢፌዴሪ መንግስትና ህገ መንግስታዊ ስርዓት ላይ የታቀደው ግልጽና ኃይል የተቀላቀለበት እንቅስቃሴ ማፋጠኑን ጠቁመዋል። የኢትዮጵያ መንግስት ከፕሪቶሪያው የሰላም ስምምነት በኋላ ላለፉት 2 ዓመታት በላይ ለቀጠናዊ ሰላም ሲል ከፍተኛ ስልታዊ ታጋሽነት ማሳየቱን ያብራሩት አምባሳደር ባጫ የኤርትራ መንግስት ግን የቀረቡለትን የዲፕሎማሲያዊ ውይይት ጥሪዎች በሙሉ ውድቅ ማድረጉን አስረድተዋል። በተጨማሪም የኤርትራ አገዛዝ የትግራይ ወጣቶችን በግዴታ ለመመልመልና በሱዳን ጦርነት በቅጥረኝነት በመሸጥ ለገዛ ፖለቲካዊ ፍላጎቱ መጠቀሚያ እያደረጋቸው እንደሚገኝ አጋልጠዋል። ዓለም አቀፉ ማህበረሰብ በኤርትራ መንግስት ላይ የጣለው ማዕቀብ አሁናዊ ለውጥ ያላመጣ በመሆኑ የኢትዮጵያ መንግስት የዜጎችን ደህንነትና ሀገሪቱ ሉዓላዊነትን ለማስጠበቅ ሲባል የዓለም አቀፍ ህግ መሰረት ራስን የመከላከል ህጋዊ መብቱን ተጠቅሞ እርምጃ ለመውሰድ ሊገደድ እንደሚችል አምባሳደር ባጫ ደበሌ አስጠንቅቀዋል። የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቅሰው ኃይል በአስቸኳይ ካላወጣና ከጣልቃ ገብነት ካልተቆጠበ የሚፈጠረው ቀጠናዊ አለመረጋጋት በራሷ በኤርትራ ህልውና በቀይ ባህር አካባቢና በሙሉ የአፍሪካ ቀንድ ላይ የከፋ ሰብአዊና ፖለቲካዊ መዘዝ እንደሚያስከትል ማሳሰባቸውን ከሆርኑ ሪቪው ያገኘው ነው የአምባሳደሩ መልእክት ያመላክታል። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ መሆኑን አየር ኃይሉም ይህን ለማስጠበቅ አቅሙን እየገነባ እንደሚገኝ ተገለጸ። የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑ የኢትዮጵያ አየር ኃይል አስታወቀ። የአየር ኃይሉ ምክትል አዛዥ ብርጋዴር ጄኔራል መሰረት ጌታቸው እንዳሉት ተቋሙ ይህን ሀገራዊ ቀጠናዊ ጥቅም ለማስጠበቅ የሚመጥን ጠንካራ አቅም ለመገንባት ሌት ተቀን በትጋት እየሰራ ይገኛል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጄኔራል መሰረት ጌታቸው ከኢዜ ጋር ባደረጉት ቃለ ምልልስ እንደገለጹት የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና እስከ ህንድ ውቅያኖስ የሚዘልቅ ነው። አየር ኃይሉም ለዚህ ሀገራዊና ቀጠናዊ ጥቅም የሚመጥን የላቀ የመከላከል አቅምን ለመገንባት ሌት ተቀን እየሰራ ይገኛል። ምክትል አዛዡ አክለውም ባላጋራ ኃይሎች የቱንም ያህል ፍላጎትና ዛቻ ቢኖራቸውም የአየር ኃይሉ የመከላከል አቅም በየቀኑ እየጨመረ መምጣቱን በሚገባ ስለሚረዱት ጥቃት ከመሰንዘር መቆጠባቸውን ገልጸዋል። በሌላ በኩል የአየር ኃይሉ የአፍሪካ ሀገራት ጋር ሲነጻጸር አሁን ላይ ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆሙት ብርጋዴር ጄኔራል መሰረት በተለይም በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛውን ድርሻ እንደምትይዝ አስረድተዋል። እንደ ምክትል አዛዡ ገለጻ ከበርካታ የአፍሪካ ሀገራት ተቋሙን ለመጎብኘት የሚመጡ የልዑካን ቡድኖች በአየር ኃይሉ ውስጥ ያለውን ዘመናዊ አሰራር ሲመለከቱ ከጠበቁት በላይ ይሆንባቸዋል። በዚህ ምክንያት ከኢትዮጵያ አየር ኃይል ጋር በጋራ እንስራ የሚሉ ጥያቄዎች በስፋት የሚያቀርቡ ሲሆን ባለፉት 3 ወራት ከ3 በላይ የሚሆኑ በአፍሪካ ሀገራት ጋር በጋራ ለመስራት የሚያስችሉ የትብብር ስምምነቶች መፈራረማቸውን ጠቁመዋል። በኢትዮጵያና ሱዳን ድንበር አንጻራዊ መረጋጋት መፈጠሩ ተዘገበ። ሱዳን ትሪቢዩን እንደዘገበው በኢትዮጵያ መከላከያ ኃይልና በትግራይ ኃይሎች መካከል ግጭት ተፈጥሮባት የነበረው በኢትዮጵያ ሱዳን ድንበር አካባቢ ዛሬ አንጻራዊ መረጋጋት ተፈጥሮባታል። አካባቢው ነዋሪዎችን በምንጭነት የጠቀሰው ዘገባው የኢትዮጵያ ሸርና አካባቢ ቅዳሜ ዕለት በተቀሰቀሰው ውጊያ በኋላ በድንበር ሰርጡ ላይ ይካሄድ የነበረው ወታደራዊ እንቅስቃሴ ለጊዜው ቆሟል። በግጭቱ ከባድ የጦር መሳሪያዎችና ድሮኖች ጥቅም ላይ ውለው እንደነበርም ተገልጿል። በአሁኑ ወቅት ውጥረቱ ከኤርትራዋ
ኦሞሃጃር በኢትዮጵያ ሁመራ አድርጎ በሱዳን እስከሚገኙት ሐምዳይትና አላቅዲ ድረስ ያለው የሶስትዮሽ ድንበርን ያካልላል። ህወሓት የኢትዮጵያ ፌዴራል መንግስት ወታደራዊ ውጥረቱን በማባባስ የከሰሰ ሲሆን አዲስ አበባ በበኩሏ በቅርቡ በተከሰቱ ክስተቶች ዙሪያ እስካሁን ይፋዊ መግለጫ አላወጣችም። ይሁን እንጂ አንድ የኢትዮጵያ መንግስት ባለስልጣን ለሀገር ውስጥ ሚዲያዎች በሰጡት ቃል ግጭቱን የጀመረው የህወሓት መሆኑን ለመግለጽ ቡድኑ በኤርትራና ሱዳን የሶስትዮሽ ድንበር አቅራቢያ በሚገኝ በኢትዮጵያ ወታደሮች ላይ ጥቃት ሰንዝረዋል ብለዋል። ባለስልጣኑ አክለውም ህወሓት ከፋኖ ታጣቂዎች ከኦሮሞ ነጻነት ሰራዊትና ከውጭ ኃይሎች የሶስትዮሽ ጥምረት በመፍጠር ወታደራዊ ዘመቻ ለማካሄድ እቅድ እንዳለው ጠቁመዋል። ይህንን ኢትዮጵያ ወደ ሰፋ ያለ ቀጠናዊ ግጭት ለማስገባት ያለመ የእጅ አዙር ጦርነት ሲሉ ገልጸውታል። በሌላ በኩል የኢትዮጵያ ዜና አውታሮች ማክሰኞ ዕለት እንደዘገቡት በሱዳን ከሚገኘው ስቴት ወንዝ 15 የህወሓት ታጣቂዎች አስከሬን የተገኘ ሲሆን በምስራቅ ሱዳኗ ዋድ አል ሂዲዮ ከተማ የሚገኝ አንድ ሆስፒታል በግጭቱ የቆሰሉ 6 ሰዎችን አስተናግዷል። ከዚሁ ጋር በተያያዘ የትግራይ ቴሌቪዥን የኤርትራ ጦር ጀነራሎችና የህወሓት ባለስልጣናት የትግራይ ያደረጉትን ስብሰባ የሚያሳይ ምስል ያስተላለፈ ሲሆን በመድረኩም የኤርትራ የትግራይና የህወሓት ባንዲራዎች ታይተዋል። ይህ ስብሰባ በኤርትራና በትግራይ መካከል ያለ ወታደራዊ ቅንጅት ተብሎ የተገለጸ ሲሆን ጊዜውም ከኦገስት 1 ጀምሮ በኢትዮጵያ ጦርና ህወሓት ኃይሎች መካከል አዲስ ውጊያ መጀመሩን ከተዘገበበት ወቅት ጋር ተገጣጥመዋል። በስብሰባው ዙሪያ የኢትዮጵያ መንግስት ከኤርትራ መንግስት ከሆነ ከህወሓት በኩል እስካሁን የተሰጠ ይፋዊ አስተያየት የለም። እነዚህ አዳዲስ ክስተቶች የተፈጠሩት እንደ አውሮፓውያን አቆጣጠር በግንቦት 2025 በኤርትራና በትግራይ ድንበር አካባቢ ማህበረሰቦች መካከል ውይይት ለማበረታታት ያለመ ጽምዶ የተሰኘው የተነሳሽነት አከራሪ በሆነበት ወቅት የኢትዮጵያ መንግስት ከዚህ ቀደም ይህ ተነሳሽነት በፌዴራል መንግስቱ ኪሳራ የአስመራና የህወሓት ግንኙነትን የሚያጠናክር ነው ሲል መተቸቱ ይታወሳል። ታዛቢዎች በበኩላቸው አዲስ ጦርነት ማገርሸቱን የ2022ቱን የሰላም ስምምነት ሊያፈርስና ሰፊውን የአፍሪካ ቀንድ ሊያተራምስ እንደሚችል እያስጠነቀቁ ይገኛሉ። ትራምፕ በመወለድ የሚገኝ ዜግነት ለመገደብ 2 አዲስ ትዕዛዞችን አስተላለፉ። ፕሬዝዳንት ዶናልድ ትራምፕ 2 አዲስ ትዕዛዞችን በማስተላለፍ በመወለድ የሚገኝ ዜግነትን ለመገደብ የሚያደርጉት ሙከራ ቀጥለዋል። የአሜሪካው ጠቅላይ ፍርድ ቤት ትራምፕ በመወለድ የሚገኝ ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ ቢያደርግም ፕሬዝዳንቱ ትናንት ሐሙስ ያስተላለፉትን ትዕዛዝ ከዚህ ይቃረናል። ትራምፕ ትናንት ከፈረሙበት ትዕዛዝ አንዱ የአሜሪካ ዜጋ ያልሆኑ ሰዎች ልጆቻቸውን ዜግነት እንዲያገኙ የሚያደርጉን አሰራር ትርጓሜውን የሚያሰፋ ነው። ሁለተኛው ትዕዛዝ ነፍሰ ጡር ሴቶች ወደ አሜሪካ ለጉብኝት ሄደው እዚያው በመውለድ ልጆቻቸውን ዜግነት የሚያገኙበትን አሰራር ይመለከታል። ትራምፕ ከዓመታት በፊት መተግበር የነበረበት ቢሆንም አሁን እያደረግነው ነው ብለዋል። ሰነድ አልባ ስደተኞች በአሜሪካ የሚወልዷቸውን ልጆች የአሜሪካ ዜግነት እንዲያገኙ ለማገድ ትራምፕ ያደረጉትን ጥረት ጠቅላይ ፍርድ ቤት ውድቅ ማድረጉን ተገኝቷል። ሰነድ አልባ ስደተኞች በአሜሪካ የሚወልዷቸውን ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ትራምፕ ያደረጉትን ጥረት ጠቅላይ ፍርድ ቤት ውድቅ ማድረጉን ተችተዋል። ይህ ህግ በአሜሪካ 150 ዓመታት ያስቆጠረ ነው። ክፉ የሆኑ የውጭ አካላት የአሜሪካን ደግነት ለመበዝበዝ ዜግነት ለማግኘት መሞከራቸውን ለማስቆም አስተዳደራችን ይሰራል ብለዋል። ትራምፕ ያስተላልፏቸው ትዕዛዞች አሜሪካዊ ካልሆኑ ወላጆች የሚወለዱ ልጆች ዜግነት የሚያገኙበትን አሰራር ይገድባል። ከወላጆች አንደኛው የውጭ ሀገር የሽብር ቡድን አባል ከሆኑ የውጭ መንግስት መስሪያ ቤትና ሰራተኛ ከሆኑ በማጭበርበር ዜግነት ለማግኘት ሲሞክሩ ወይም በአሜሪካ የሚኖሩ ያለ ፌዴራል መንግስት የዜግነት እውቅና ሳይሰጣቸው ከሆነ ልጆቻቸው የአሜሪካ ዜግነት አያገኙም። በአሜሪካ የሚወለዱ ሰዎች ዜግነት ለማግኘት መብት አላቸው። የትራምፕ አስተዳደርን ይህንን ለመቀልበስ በተደጋጋሚ ጥረቶች አድርገዋል። በአሜሪካ መወለድ የሚያስገኙ የዜግነት መብት ሩሲያና ቻይና እየበዘበዙት ነው ሲሉ ትራምፕ ከሰዋል። ነፍሰ ጡር ሴቶች ወደ አሜሪካ ለቱሪዝም በመጓዛቸው በመቶ ሺዎች የሚቆጠሩ ልጆች በአሜሪካ መወለዳቸውን ፕሬዝዳንቱ ተናግረዋል። ገለልተኛ የጥናት ተቋም የሆነው ዘ ማይግሬሽን ፖሊሲ ኢንስቲትዩት እንዳለው በየዓመቱ አሜሪካ ለቱሪዝም ሄደው ከሚወለዱ ነፍሰ ጡሮች የሚወለዱ ልጆች ከ22000 እስከ 26000 ይደርሳሉ። የመንግስት አሃዝ እንደሚያሳየው አውሮፓውያን ከ2024 የውጭ ሀገራት ዜጎች ከሆኑ እናቶች 9600 ልጆች ተወልደዋል። የሀገር ውስጥ ደህንነት አማካሪና የዋይት ሀውስ ምክትል ኃላፊ ሰዎች ቱሪስት ነን ብለው ለማስመሰል ይመጣሉ በማለት ትራምፕን እንደሚደግፉ ተናግረዋል። እውነተኛ እዚህ የሚመጡብን ምክንያት ግን ልጅ ለመውለድና ዜግነት እንዲያገኙ ለማድረግ ነው። ከሀገራችን ውጡና ልጆች ውለዱ ሲሉም አክለዋል። እነዚህ ልጆች የአሜሪካውያን መብት የሆኑ መምረጥና ደህንነት ጨምሮ ሌሎችን ጥቅም እንደሚያገኙ ገልጸዋል። ፕሬዝዳንቱ ለስደተኞችና ብሔራዊ ድንጋጌ መሰረት ወደ አሜሪካ ለቱሪስት የሄዱ ነፍሰ ጡሮች ልጆቻቸውን የአሜሪካ ዜጋ የሚሆኑበት መብት መቀልበስ ይችላሉ ብለዋል። ወደ አሜሪካ የሚገቡበትን አሰራር ላይ ገደብ ሊጥሉም ይችላሉ በሚል ተናግረዋል። የአሜሪካ ህገ መንግስት 14ኛ አንቀጽ አሜሪካ ውስጥ መወለድ ዜግነት እንደሚያስገኝ ይደነግጋል። ጉዳዩ ወደ ጠቅላይ ፍርድ ቤት ከተወሰነ በኋላ ፍርድ ቤቱ የትራምፕ ውሳኔ ህጉን እንደማይቀለብስ አስታውቋል። ትራምፕ አሜሪካ የሚኖሩ የሚሰሩና ዜግነት የሚያገኙ ሰዎች ለመገደብ የሚያደርጉት እንቅስቃሴ ላይ ጫና
ያሳደረው ውሳኔም ነው። ፍርድ ቤቱ መጥፎ ውሳኔ ነው ያሳለፈው፣ ፍትሃዊ አይደለም ሲሉ ትራምፕ ተችተዋል። በመወለድ የሚገኙ ዜግነት ሀገራችን እየጎዳ ነው ያሉት ፕሬዚዳንቱ ይሄን አሰራር እንደሚያስቆሙ ገልጸዋል። በካሊፎርኒያ ዳቪስ ስኩል ኦፍ ሎ የሚሰሩት ፕሮፌሰር ጋብሪኤል ቺን ለቢቢሲ እንደገለጹት የትራምፕ ትዕዛዞች ጠንካራ ህገ መንግስታዊ ጥያቄዎች ያስነሳሉ። ሰዎች ልጅ ለመውለድ በሚል ወደ አሜሪካ እንዳይገቡ ማድረግ እንደማይቻልም ይናገራሉ። አንድ ልጅ አሜሪካ ከተወለደ በኋላ ፕሬዚዳንቱ ዜግነቱን መከልከል የሚችሉበት ስልጣን አለ ብዬ አላስብም ይላሉ። የትራምፕ ውሳኔ በጠቅላይ ፍርድ ቤቱ ውሳኔ መቀልበሱንም ያክላሉ። ጦርነትና የተከማቸ አሸዋ በሱዳን የሚገኙትን የመርዌ ፒራሚዶች አደጋ ላይ መጣሉ ተመላከተ። በሱዳን እየተካሄደ ያለው ጦርነት የተባበሩት መንግስታት በትምህርት ቤት የሳይንስና የባህል ድርጅት ዩኔስኮ ዓለም ቅርስነት በተመዘገቡበት ጥንታዊ የመርዌ ፒራሚዶች ደህንነት ላይ ስጋት ደቅኗል። ቅርሶቹ የመጠበቅና የመንከባከብ ስራዎቹ ሙሉ በሙሉ መጠቆማል። በሱዳን እየተካሄደ ያለው ጦርነት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዓለም ቅርስነት በተመዘገቡ ጥንታዊ የመርዌ ፒራሚዶች ደህንነት ላይ ስጋት ደቅኗል። ቅርጾቹን የመጠበቅና የመንከባከብ ስራዎች ሙሉ በሙሉ መቆማቸው ተገልጿል። የጥንታዊ ግብጽ ተመራማሪ መሐሙድ ሱለይማን ስፍራው ትልቅ አደጋ ሊጋረጥበት ስለሚችል የፒራሚዶች መደርመስ ሊከሰት የሚችል ሁኔታ ነው ሲሉ አስጠንቅቀዋል። ከዋና ከተማዋ ካርቱም በስተሰሜን 200 ኪሎ ሜትር 125 ማይል ርቀት ላይ የሚገኘው የመርዌ ቅርስ ከክርስቶስ ልደት በፊት ከ800 እስከ 350 ዓመተ ምህረት ባለው ጊዜ ውስጥ ለኩሽ መንግስት ነገስታት ማረፊያነት የተገነቡ ከ200 በላይ ፒራሚዶችን ያቀፈ ነው። በስፍራው ከሚገኙ ጥበቃዎች አንዱ የሆኑት ሙስጠፋ አህመድ በአካባቢው የሚገኙ የአሸዋ ክምችቶች ውስጥ እየተጓዙ ለአሶሲኤትድ ፕሬስ እንደተናገሩት አሸዋው በፒራሚዶች ላይ በቤተ መቅደሶች ውስጥ ጭምር በከፍተኛ ሁኔታ የተከማቸ ሲሆን ሳሩን በስፋት በቅሏል ብለዋል። አክለውም ፒራሚዶች በከፍተኛ ሁኔታ የተጎዱ ሲሆኑ ድንጋዮቹ መውደቅ ጀምረዋል ሲሉ ገልጸዋል። የጥንታዊ ቅርሶች መርማሪ የሆኑት መሐመድ ሙባረክ እንደተናገሩት ከተከማቸው አሸዋ የሚወጣው ጨው በቅርሶቹ ውስጥ በመከማቸት በተፈጥሯቸው ተሰባሪ የሆኑ ድንጋዮችን እየጎዳቸው ይገኛል። ይህም ጥንታዊ የድንጋይ ላይ ጽሁፎችን እንዲሰረዙ ያደርጋል። የስነ ቅርስ ተመራማሪ ሱለይማን የአየር ንብረት ለውጥ የሰራተኛው ኃይልን እንዲበተን ያደርገዋል። ጦርነት ከሀገሪቱ የጸጥታ ችግር ጋር ተያይዞ የውጭ ሀገር ልዑካን ስራቸውን ለመቀጠል መቸገራቸውን ሁሉም ቅርጽ ለስፍራው ከፍተኛ መረዳት አስተዋጽኦ አድርገዋል ብለዋል። በሚያዝያ ወር 2015 ዓ.ም የተቀሰቀሰው የሱዳን አውዳሚ ግጭት የበርካታ ሀገሪቱን ታሪካዊ ስፍራዎችና ሙዚየሞችን አውድሟል። ዩኔስኮ በበኩሉ በሚያዝያ ወር ባወጣው ማሳሰቢያ ጦርነቱ ከተቀሰቀሰ ወዲህ ከ100 በላይ የባህር ቅርጾች ጉዳት እየደረሰባቸው እና ቢያንስ 22 ሙዚየሞች መዘረፋቸውን ወይም መውደቃቸውን በመጥቀስ የባህልና ታሪክ ቅርጾች አደጋ ላይ መሆናቸውን አስጠንቅቀዋል። ታማኝና ወቅታዊ ዜናዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።